አንደኛው የዓለም ጦርነት ምድራችን በታሪኳ ካየቻቸው ሁሉ ብዙ የከፋውና የሰፋው ጦርነት ነበር። በጥፋቱም ተወዳዳሪ አልነበረውም። 20 ሚሊዮን ሰዎች አልቀውበታል። በአጋጣሚ ሊባል በሚችል መንገድ የተቀሰቀሰው ይህ ጦርነት አጨራረሱም እንግዳ ነበር። ጦርነቱ እስከዚያ ድረስ ምንም ያልነበረችውን አሜሪካ ትልቅ ዓለም አቀፍ ኃይል እንድትሆን አስችሏል። አሁን ጦርነቱ ሩሲያ የጥቅምትን አብዮት አስነስቶ ኮሚኒዝምን ወልዷል። ጦርነቱ ሲያበቃ የአውሮፓን ካርታ እንደ አዲስ ተሰምሮ በአህጉሪቱ አዳዲስ ሀገራት ብቅ ብለዋል። ጦርነቱ የተቋጨበት የሰላም ስምምነት ራሱ እንከናም ነበር። ባለብዙ እንከናም እሱ ምክንያት ሆኖ ምድራችን በ20 ዓመት ገደማ ጊዜ ውስጥ መልሳ ሌላ አጥፊ ጦርነት ተዳርጋለች። በነገራችን ላይ እሱኛው እስኪከሰት ድረስ የመጀመሪያው ከነስሙ ታላቁ ጦርነት እየተባለ ነበር የሚጠራው። ድጋሜ እንኖራለን ብሎ ማንም አስቦ አያውቅም ነበርና። የሁለተኛው የዓለም ጦርነት የ60 ሚሊዮን ሰዎች ሕይወት ቀጥፎ ሲጠናቀቅ ምሪቱን የገጠማት ቀዝቃዛው የዓለም ጦርነት ነበር። ኮሚኒዝም ሲፈራረስና እሱኛው ሲያበቃ ደግሞ ዩጎዝላቪያን ያፈራረሰው የባልካኑ ጦርነት። አሁንም በነገራችን ላይ ለዚህ ሁሉ ጥፋትና ውድመት ምክንያት የነበረው የመጀመሪያው የዓለም ጦርነት የተቀሰቀሰው እዚያው ባልካን ነበረ። የ20 ሚሊዮን ሰዎችን ሕይወት ቀጥፏል የሚባለው የዚያን የአንደኛው የዓለም ጦርነት እሳት የጫረ ደግሞ እድሜው 20 ዓመትን ያልደፈነ አንድ ወጣት አንድ ታዳጊ ነበር። በአንድ ሞቃታማ የበጋ ቀን በዛሬዋ ቦዝኒያ መዲና ሰራየቮ አንድ ጨባጣ የ19 ዓመት ወጣት ሁለት ጥይቶችን አከታትሎ ተኮሰ። እነዚያ ሁለት ጥይቶች የወቅቱ የኦስትሪያ ሃንጋሪ ኢምፓየር ልዑል አልጋ ወራሽ የነበሩትን ሉዊክ ፍራን ፈርዲናንድና ባለቤቱን ሕይወታቸውን ቀጠፈ። የዚያ ወጣት የሽጉጥ አፍ የተፋቸው እነዚያ ሁለት ጥይቶችም ታላቁ ጦርነትን ያስጀመሩ ፊሽካ ሆኑ። ያ ወጣት ጋብርኤል ፒሴፔ ይባላል። የደቡብ እስላም ህዝቦች ብሔርተኛ አቀንቃኝ የነበረው ጋብርኤል ፒሴፔ ሁለት ጥይቶች ተኩሶ ያስጀመረው ጦርነት ለምዕተ ዓመት ጸንቶ የኖረውን የኦስትሪያ ሃንጋሪ ግዙፍ ኢምፓየር ፈረካክሷል። ዩጎዝላቪያ የምትባል የደቡብ እስላሞች ሀገር ትመሰረት ዘንድ ምክንያት ሆኗል። በትንሹ ምድራችን ግን ነፍሰ ገዳዮች ሁሌም አሏት ነበሯትም። የአሜሪካን ፕሬዝዳንት የገደለ የሚባለው ሊ አሊዮርን ጨምሮ አንዳቸውም ግን በውጤት ደረጃ ከእርሱ ጋር እንኳን ለውድድር አይቀርቡም፣ እሱ ያቀላቸዋልና። አንዳቸውም ግን ጋብርኤል ፒሴፔ ያሳካውን አላሳኩም። በምዕራብ ቦዝኒያ አንድ ተራራማ ገጠር ከገበሬ ወላጆቹ የተወለደው ጋብርኤል ፒሴፔ ከዚህ ይደርሳል እንዲህ ይሆናል ተብሎ ተስፋ የሚጣልበት አልነበረም። ኮስማና ነበር። ህመም የማያጣው ገመምተኛ፣ ያድግልኛል ተብሎ ተስፋ የማይጣልበት ጭምር። ሞትም ለቤታቸው እንግዳ አልነበረም። እናትና አባቱ ካፈሯቸው 9 ልጆች 6ቱን ቀድሞ በጊዜ ሰብስቧልና ልጅነቱ ብዙም የተለየ ነገር አልነበረውም። ተኩላዎች ብቻ ያውም ለሰርቢያ ይፈልጉታል ከሚባለው ጸጥታማ ገጠራማ ቀበሌ ቤተሰቦቹን በግብርና እያገዘ በሰፈሩ ከሞሉ ወንዞች አሳ እያሰገረ አደገ። ትምህርት ላይ ጎበዝ ነበረ። ማንበብ ደግሞ በጣም ነበር የሚወደው። ከህዝቧ 90% መሃይም በነበረበት ቦዝኒያ ጋብርኤል አነበበ። መዲናዋ ሳራየቮ መብራት ባቡር እየገባላት ፋብሪካዎች እየተተከሉባት ነበር። ታላቅ ወንድሙን ጨምሮ በርካታ የሰፈሩ ልጆችም ወደ መዲናዋ ይፈሳሉ። የጋብርኤልም ልብ ተነሳስቷል። ጢሰኛው አባቱ ግን ከፍዬ ማስተማር አይሆንልኝም ሲል ሐሳቡን ተቃወመው። ጋብርኤል 13 ዓመቱ ነበር። ታላቅ ወንድሙ ጋር ከ200 ኪሎ ሜትር በላይ በእግራቸው ተጉዘው ሳራየቮ ደረሱ። በመዲናዋ አየር ላይ አብዮትና ለውጥ ይነፍሳሉ። አካባቢው ደግሞ በታላቅ ፖለቲካዊ ነውጥ እየተናጠ ነው። ኦስትሪያ፣ ሃንጋሪና ሰርቢያ ግንኙነት ሻክሯል። እንደ አውሮፓውያን አቆጣጠር በ1903 የሰርቢያ ጽንፈኛ ብሔርተኞች ንጉሳቸውን ገለው አዲስ ሰው ዙፋኑ ላይ አስቀምጠዋል። አዲሱ ሰው ፒተር ካሪያጄጅ ቤንያንን እየራቀ ከሞስኮ ጋር መወዳወድ ይዟል። ቤንያንና ሞስኮ ደግሞ ባላንጣ ነበሩ። ነገሮች ሁሉ የተካረሩትና የተወዙት ግን 1908 ኦስትሪያ ፍጥጥ ብላ ቦዝኒያን ስትጠቀልል ነው። ይህ ደግሞ ቦዝኒያን ጨምረው አንዳች ታላቅ የደቡብ እስላሞች ሀገር የመመስረት እቅድ ላላቸው ሰርቢያውያን መራር ኮሶ እንደመጋት ነበር። ራሷ ሰርቢያም ዘራፍ ብላ ነበር መለስ ያለችው። የወቅቱ ጉልቤ ጀርመን ከኦስትሪያ ጎን መቆሟን ስታረጋግጥ ነበር። ወዳጇ ሩሲያ ተዳክማ ልትደርስላት አትጠበቅም። ፈረንሳይና ብሪታንያ ደግሞ የለንበትም ብለዋል። እነሱ በእርግጥም አቅም ነበራቸው፣ ፍላጎት አነሳቸው እንጂ። በዓለም አቀፍ መድረክ ቀውሱ ያለፈ መሰለ። መሬት ላይ ግን በተለይ በቦዝኒያ ብሔርተኝነት እንደ እንጉዳይ ሌሊቱን በቅሎ አድሯል። እስከዚያ ድረስ የት ይሆኑ
ማን እንደነበሩ የማይታወቁ ሰዎች ብሔራዊ ጀግና ሆነው በተለይ የወጣቱን ልብ ማማለል ይዘዋል። በትምህርት ቤቶች፣ በገበያ ቦታ፣ በድሪውን በቁ ወሬው ሁሉ ነጻነትና አብዮት ነበሩ። የንባብ ፍቅር ከልጅነቱ የተጣባው ጋብርኤል በአመፀኛ ጽሑፎች ይበልጥ እየተሳበ መጥቷል። አመፀኞች ደግሞ ጽፈው አላበቁም። አመፃ ትግላቸውን ጀምረዋል። ነገስታት ሉላንና ሹማምንትንም እየገደሉ ነው። በዚህ መሃል እንደሱ ለትግል ያሰፈሰፉ ሁለት ጓደኞቹን አፈራ፣ ጋብሮኔቪችና ግራቬዝን። ሶስቱ ጓደኛሞች በከተማው አሉ ከተባሉ የተቃውሞ ሰልፍ አይቀሩም። የከተማ ግድግዳዎችን በተቃውሞ ጽሑፎች ሲያደምቁ ይሁን ሲያጠፉ ይውላሉ፣ ያመሻሉ። ጋብርኤልና ትምህርቱ በዚያ ጊዜ ተለያይተዋል። ትግሉ ይቀድማል ብሏል። እናም የሰርቢያን ጦር ሊቀላቀል 280 ኪሎ ሜትር በእግሩ ተጉዞ ሰርቢያ ደረሰ። ሰርቢያ ደርሶ ግን እንደፈለገው እንደተመኘው ትልቁን ትግል አልተቀላቀለም። ደቃቃነቱን፣ ኮስማናነቱን ያዩ መልማዮች ለውትድርና ብቁ አይደለም ብለው መለሱት። ጋብርኤል ከዛ ቀጥሎ ያመራው ወደ ሰርቢያ መዲና ቤልግሬድ ነበር። ቀኑንና ምሽቱን የቤልግሬድ ጎዳናዎችና ካፌዎችን ሲያካልል ይውላል። የዛኔዎቹ የቤልግሬድ ካፌዎች ደግሞ ፖለቲካ የሚቦካባቸው፣ ሴራ የሚጠነሰስባቸው ቦታዎች ነበሩ። ካፌ ሲመላለሱ ግን እሱና ጓደኞቹ የሰርቢያ የደህንነት መስሪያ ቤት አይን ውስጥ ገብተዋል። መስሪያ ቤቱ በተለይ ኃላፊው የአልጋ ወራሹን መገደል ይፈልገዋል። ጋብርኤልና ነውጠኛ ጓደኞቹ ለዚህ እቅድ ተመራጩ ነው ተገኙ። ጋብርኤልና ጓደኞቹ ሁለት የእጅ ቦምቦችና አንዳንድ ሽጉጥ ታጥቀዋል። ተልኳቸው ተመላሽ እንደማያደርጋቸው አውቀውና ወስነው እያንዳንዳቸው ራሳቸውን የሚያጠፉበት የሳናኤል መርዝ ይዘዋል። ጋብርኤል የተመደበው ከኋላ ነው። ልዑል አልጋ ወራሹን ያሳፈረው መኪና ወደ ሰሪያዎ ሲያቀና እሱኛውን ወጥመድ ማለፋቸውን ያየው ሌላኛው ጓደኛቸው በዚያን ጊዜ ቀረበው ለመጣው መኪና ቦምቡን ወረወረ። እሱ ከመወርወሩ ከሰከንዶች በፊት ያየ ሹፌር መኪናውን አጠማዞ ልዑሉን አተረፋቸው። የቦምቡ ፍንጣሪ ግን በአካባቢው የነበሩትን አቁስሏል። ዳር የነበሩ ፖሊሶች የጋብርኤል ጓደኛ ላይ ሰፈሩበት። ሽጉጡን ጠጥቶ ሊገላገል አስቦ ነበር። መንጭቀው አስጣሉት እንጂ መርዙን ሊውጠው ሞክሯል። አፉን መልክከው አስተፉት እንጂ። በዚህን ጊዜ ልዑል የተጎዱትን ለማየት ወደ ስፍራው ተመልሰው ነበረ። ሰው የሚረባረብበትን ገዳያቸውን የዛኔ ትክ ብለው አይተው ነበር። ወደሱ እያዩ ይሄ ሰው እብድ ነው ብለው መንገዳቸውን ቀጠሉ። በበለጠ አጀብና ጥበቃ እሳቸውን ያሳፈረ መኪና ጋብርኤል ወዳለበት ሲጠጋና አልፎትም ሲሄድ ጋብርኤልም እቅዱ መክሸፉ አምኗል። አጀቡ እየቀለለ መጥቶ ሰው ሲበተን በእቅዱ መክሸፍ እየተቆጨ ሚበላ ፍለጋ መንገድ አሰባብሮ መንገድ ጀምሯል። ልዑል አልጋ ወራሹ በመንገዱ መሃል ቆስለው ሆስፒታል የገቡትን መጠየቅ እፈልጋለሁ አሉና ወደ ሆስፒታል አድርሱኝ አሉ። ጠባቂዎቻቸው ለደህንነታቸው ሲባል በማይታወቀው መንገድ መሄድ እንዳለባቸው መከሯቸው። ይህን የሰማውና ከተማውን ብዙም የማያውቀው ሹፌራቸው አቋራጭ አገኘው ብሎ እያመራ ወደ ሞታቸው አደረሳቸው። አሁን ሹፌራቸው አቆራርጦ የወሰዳቸው ጋብርኤል ተስፋ ቆርጦ ምግብ ፍለጋ የገባበት መንገድ ላይ ነበር። መንገድ ስታል የሚል ድምጽ ሰምቶ ጋብርኤል ዞር ባይል ኑሮ በፍጹም ሊያያቸው አይችልም ነበር። አይኑን ማመን ያቃተው ጋብርኤል ይህን የሽጉጡን መጅረጥ አድርጎ ሁለት ጥይቶችን አከታትሎ ተኮሰ። በአካባቢው ያሉ ሰዎች ወረዱበት። ዘልዝለው ቢሰቅሉት ደስታቸው ነበር። በስፍራው የደረሱ ፖሊሶች ግን ደርሰው ነፍሱን አተረፉት። ይህ ሲሆን ጠዋት ነበር። ቆስሎ ሆስፒታል የደረሱት ልዑሉ አርፈዋል። ዜና ረፍታቸው ኦስትሪያ መዲና ሲደርስ የጦር አበጋዙ ሰርቢያ መቀጣት አለባት አሉ። እሳቸው ደግሞ ሰርቢያ ጠግባለች፣ አብጣለች፣ መተንፈስ አለባት ሲሉ የነበሩ ናቸው። ልዑል የጎደለበት የቬና ችሎት ሰርቢያ መቀጣት አለባት በሚለው ሐሳብ ተስማማ። በተመሳሳይ ጊዜ ጋብርኤልና ጓደኞቹ ፍርድ ቤት ቀርበዋል። ጓደኞቹ ላይም የሞት ፍርድ ሲወሰን ጊዜ አልፈጀበትም። ጋብርኤልን ግን እድሜው ያልሞላም ሲል ወደ እድሜ ልክ አቀለለለት። የወቅቱ የኦስትሪያ ሕግ እድሜያቸው 20 ባልሞላ ሰዎች ላይ የሞት ቅጣት ይከለክላል። ደቃቅና ኮስማና በነበረው ጋብርኤል ላይ ሳምባ ነቀርሳ ተደመረና ሚያዝያ ወር 1917 ዓመተ ምህረት ወጣቱና ነውጠኛው ጋብርኤል ይችን ዓለም ተሰናበታት። እሱ በሞተ በ7 ወራት ጊዜ ውስጥም እሱ የጫረውና ምሪቱን የፈጀው ጦርነት የ20 ሚሊዮን ሰዎችን ሕይወት ቀጥፎ ሲያበቃ ተጠናቋል። ያኔ ነበር በአህጉሪቱ 13 አዳዲስ ሀገራት የተፈጠሩት። ጦርነቱን ዘግይታ የተከላከለችው አሜሪካ ብቻ
ጡንቻዋን አፈርጥማ ዓለም አቀፍ የኃይል አሰላለፍ ተገዳዳሪ ሆና የዛኔ ብቅ ብላለች። ያ ጋብርኤል ፒሴፔ ከሴሪያዎ ጎዳናዎች ባንዱ 2 ጥይቶች ተኩሶ ያስጀመረው ጦርነት አንድም ይህን ሁሉ ጊዜ ተሻግሮ ከምድራችን አልገፈፈም። የዛሬው ሩሲያና ኔቶ ይሁን የሩሲያና ዩክሬን ጉዳይ ለምሳሌ ከዚያ ዘመን አልተንከባለለም አይባልም። የቀድሞ ሙቂውን ቀዝቃዛ ጦርነቶችም ከዚያ ዘመን የተንከባለሉ ናቸው የሚሉ ብዙዎች ናቸው። እንዲያ የሚሉት ደግሞ ከዚያን ዘመን ሁሉ የሆኑትን አጣቅሰው ሲያበቁ ያንኮስማና መናቲ አርበኛ በሉት አሸባሪ ወጣት የምድራችን እጅግ ስኬታማ ነፍሰ ገዳይ ያደርጉታል። ጋብርኤል ፒሴፔ